እንበለዋለን እዚች ጋር የምትመለከቷቸው የጾም የሆኑ ምግቦች ናቸው 1 ኪሎ ናቸው እነዚህ ደግሞ 75 ግራም ምክንያቱም መጨመር ከፈለጉ ብለን እስኪ አሁን ወደ ሚዛን ክፍል 1 ኪሎ ማየት ማመን ነው እናንተን ስለማምናችሁ ነው ማለት ዋሻው ያው እንግዲህ ለአራቱም ተወዳዳሪዎች 1 ኪሎ አለ ቀድሞ ጨርሶ መጨመር ለሚፈልግ ደግሞ 75 ግራም ሌላው ደግሞ ይሄ አልበቃኝም ካሉ 1 ተኩል መጠባበቂያ ይዘናል ዋናው በላተኛ መሆን ነው እኛ ጋር የምግብ አቅርቦት ችግር የለም ምክንያቱም እውነተኛ በላተኞች የሚፋለሙበት ለምን አትሉም ለ100 ሺህ ብር የሚፋለሙበት ውድድር ነው በላተኞቹ እንጀራና ቆሎ እጭቆና ጨጨብሳ ሜኖ ነው መዘፍንላችሁ እስከመቼ እስከ ውድድሩ እስከ 100 ሺህ ብሩ ድረስ በነገራችን ላይ ተወዳዳሪዎቻችን ይሄን ብቻ አይደለም ይበሉት ሌላም ሰርፕራይዝ አለ አያንዳንዳቸው ተፎካካሪዎች ከምግቡ ጋር ግማሽ ኪሎ ሙዝ ይመረቅላቸዋል ለምን አትሉ እውነተኛ በላተኞች የሚፋለሙበት ውድድር ስለሆነ ነው የዛሬውን ማን እንደሚያሸንፍ አብረን እናያለን በላተኞቹ ሰላም የቻናል ዋን ቤተሰቦች በላተኞቹ ተጀምሯል በጠቀለለም አይደለም ባላመጣም አይደለም ከበላው በኋላ ልንገራችሁ የቻናል ቤተሰቦች ካለሙያ ገብቼ በአንድ ደቂቃ ውስጥ ፖስት ሊቀየር ነበር አለው እንደምንም ብዬ ተነቃቅቼ ቢሆን እመራዋለሁ ብዬ ከዳይሬክተሩ ጋር በግብ ነው የገባሁት ያው ይቅርታ እንደ ባህላችን በሁለት ጉንጭ አይበላም በላተኞቹ ውድድር ስለሆነ ነው የቻናል ዋን ቤተሰቦች በጠቀለለም አይደለም በጎረሰም አይደለም በብልሃት በዘዴ ነው ምክንያቱም በላተኞች ውድድር ላይ ነው ያለነው አጠገቤ ጉምቱ ጎራሽና አላማጮች አሉ ከ6 ኪሎ ከገርጂና ከ22 ነው የመጡት እንዴት ነው ገርጂዎች 6 ኪሎና 22ቶች ድጋፋችሁን ኮሜንት ላይ ሰጧቸው የቻናል ዋን ቤተሰቦች የዛሬውን ህግ ስነግራችሁ ዛሬ ፈጥኖ ለጎረሰና ከተቀመጠው ደቂቃ በፊት ሳያንጠባጥብ ለጨረሰ ሰው 10 ሺህ ብር እንሸልማለን 10 ሺህ ብር በልቶም 10 ሺህ ብር ይዞም መሄድ ይቻላል ዋናውና ትልቁ ውድድራችን ደግሞ ስንት ነው 100 ሺህ ብር ይላል 100 ሺህ ብር በልቶ 100 ሺህ ብር ወደ ቤት ይዞ ቀላል ነው በዚህ ሰዓት በቀጣይ የውድድሩን ህግ እነግራችኋለሁ ፊታችሁ ላይ 1 ኪሎ ምግብና ግማሽ ኪሎ ሙዝ አለ የውድድሩ ህግ በ5 ደቂቃ ውስጥ ብዙ ግራም የበላ ሰው አሸናፊ ይሆናል ማለትም አልበቃኝም ካላችሁ ጨምራችሁ በግራማችሁ አሸናፊ መሆን ትችላላችሁ ማለቴ 5 ደቂቃ ሳይሞላ የተሰጠውን የጨረሰ ሰው ከዚህ ጨምሮ መመገብ ይችላል
ምክንያቱም ግራም ያሸልማል። ሌላው ደግሞ መጎራረስ አይቻልም፣ ማንጠባጠብ አይቻልም። የተደፋና የተንጠባጠበ ምግብ ተለቅሞ ግራም ላይ ይቀመጥና ነጥብ ያስቀንስባቸዋል። ስለዚህ ማንጠባጠብም መጣልም በውድድሩ የተከለከለ ነው። በውድድሩ ያስመለሰው ተወዳዳሪ ወዲያውኑ ከውድድሩ ውጪ ይሆናል። ሌላው ሰርፕራይዛችን ፒራሚድ ሪዞርት አንድ ቀን ውሎና ዳሩ ተችሎት በሸነና ይላል። በዛውም እየበላ እየጠጣ ፒራሚድ ሪዞርት ለአንድ ቀን ተገኝቶ ነው። የቻናል ዋን ቤተሰቦች የ100,000 ብር ውድድርን መሳተፍ እንፈልጋለን የምትሉ ይሄ ፕሮባው ነው። ስለዚህ እሱ ላይ መሳተፍ የምትፈልጉ ተወዳዳሪዎች ከስር በሚቀመጥላችሁ ስልክ ቁጥር ደውሉና ተመዝገቡ። አብልተን እንሸልማችኋለን። ተወዳዳሪዎቻችንን ተዋውቀን እንመለስ። ስሜ አብስራ ጌታቸው ይባላል። የመጣሁት ከ22 ሰፈር ነው። የዛሬውን ውድድር ሳይሆን የቀጣዩን የ100,000 ብር ውድድር ለማሸነፍ ነው የመጣሁት። የዛሬውን ጥንቅቅ አድርጌ ጨርሰዋለሁ። ሊወዳደሩኝ የመጡትን ልጆች አይቻችኋለሁ። በፍጹም ከኔ ያልፍ ምግብ ፎቤ ነው፣ እወዳለሁ። ስፖርተኛ ነኝ። ስፖርት በደንብ አዘወትራለሁ፣ እሰራለሁ። ምግብ ጠቀቅ ነው። እንኳን የዛሬው ቀጣይ የ100,000 ብር ውድድር ፕላን አድርጌ ነው የመጣሁት። የዛሬ አይከብደኝም። የመጣሁት ከኢምፔሪያል ነው። ስሜ ቴዎድሮስ ተፈር ይባላለሁ እና የዛሬው ውድድር ከኔ በፊት የተናገረውም ሰምቻለሁ። በፍጹም ከኔ እንደማያጠቃኝ ነው የማውቀው እና ደግሞ ያው እናንተ የምታዩት ነገር ነው የሚሆነው። ልጁ በላተኛ ይመስላል እንጂ የሚያጠቃም አይመስለኝ። እኔ ደግሞ ዘወትር ምግብ እመገባለሁ። የዛሬውን እበላለሁ፣ ቀጣዩን 100,000 ብሩን እበላለሁ ተስፋ አደርጋለሁ። እሺ ናታን እባላለሁ። የመጣሁት ከ6 ኪሎ ነው። ተመጋቢ ብዙ አያወራም። ከኔ በፊት ያወሩትንም ሰምቻለሁ፣ ከኔ በኋላ የሚያወሩትንም እገምታለሁ። አሸናፊ ብዙ አያወራም። ከድሉ በኋላ እንገናኛለን። የመጣው ከገርጂ ነው። ስሜ አክሊሉ እባላለሁ። የምኖረው ገርጂ ነው። ያው አሸንፋለሁ ብዬ ይህን ጨዋታ ተስፋ አደርጋለሁ። ለማሸነፍ ደግሞ ተዘጋጅቼ ነው በጉጉት የጠበቅኩት የነበረው። ፍራፍሬ ደግሞ በልቼ ያደግኩ ስለሆነ ለማሸነፍ በጣም ጥረት አድርጌያለሁ። አሸንፋለሁ ብዬ ነው ተስፋ ማድረገው። ተመልሰናል። የቻናል ዋን ቤተሰቦች ውድድሩን 1 2 3 ብዬ ሳስጀምር ሳህናችሁ ላይ ትገለብጣላችሁ። ከዛ 5 ደቂቃ ሞልቶ አቁሙ ስል እጃችሁ ላይ ያለውን ትመልሳላችሁ፣ አፋችሁ ውስጥ ያለውን ትውጣላችሁ። ዝግጁ ናችሁ? አዎ። ተወዳዳሪዎች ዝግጁ? አዎ። አሁን ምግባችሁን ወደ ተዘጋጀላችሁ ትሪ ትገለብጣላችሁ። ከዛ 1 2 3 ስል መጉረስ ትጀምራላችሁ። ቢያንቃችሁ ትን ቢላችሁ ውሃ አለ። ከዛ ደግሞ ከፋ ካለ አምቡላንስ አለ። ዝግጁ? 1 2 3 ጀምር። መሀል ላይ ያለው ከሰላጣ ጀምሯል። ከሰላጣ ጀምሮ ወደ ቆስጣ። እዚህ ጋርም ያለው እየበላ ነው። ከ6 ኪሎ እየጎረሰ ነው። ከ22 ከገርጂ ባቴ ፍጥነት ይጎላል። አዎ እንደዛታው የሚገኘው ማን ነው? 1 ደቂቃ ሊሞላ ወደ 30 ምናምን ሰከንድ ይቀረዋል። እርግጠኛ ናችሁ? ዝግጁ ናችሁ? በላተኞች እንዴት ናችሁ? አጎራረሳቸው አቤት ተጠቅጠቅ። እውነት እኔ ለማጅ ላይ ራሱ ማዳበሪያ ውስጥ እንደዚህ ሃይላንድ አልተቀጠቅኩት።
አይዞ እንጂ ጓጓላ ነገር አግኝቶ ነው መሰለኝ። ያንተ ስንግም አለ መታደል። እንደምታዩት ባለ 2 ኮከብ በላተኛ ነው እጁ ላይ። ካሮት ላይን ጥሩ ነው እየበላ ፈተና ላይ ድሮኛም በላ ነበር። ማንኛው ይሆን ማጉረስ ከውድድሩ ያሰናብታል። እኔ እንኳን አምሮኝ ነበረ። አጠቃላይ ላይ አይዞን ግፋ። ዳቦም አለ፣ እንጀራም አለ፣ ቲማቲም አለ፣ ሰላጣ አለ፣ የሌለ ሙዝ አለ። እየሄደ ነው። ደቂቃ እየቆጠረ ነው። እንግዲህ ተመጋቢዎች 2 ደቂቃ ሆናችኋል። 3 ንጹህ ደቂቃ ይቀራል። ማን ነው የሚያላምጠው? ማን ነው የሚጎርሰው? አይደለም ቴክኒካል የሆነ በላተኛ ነው የሚያሸንፈው ይላል። ወደ ግራ ሊሄድ ወደ ቀኝ አራጋቢ ያደረጉኝ እኮ በባር ነው የምናየው የዚህን ውድድር መጨረሻ። ማን ይሆን ባለድል? ቢጫ ለባስ ከገርጂ መኮረኒውን ጠቅልሎ ዳቦና ቲማቲሙን አንከባሎ ውድድሩን ሊጨርስ ነው። በተሰጣችሁ ደቂቃ 2 ደቂቃ ይቀራል። መጨመር ይቻላል፣ መቁረስ ይቻላል። ዳቦ ቀረው፣ ሻይ ሰጠው እንደበላ ዳቦ ይበላዋል ገና። ወይኔ ባዶ ቁርጥሽ እንጀራው ላይ ሚጥሚጣ ይለቅለቅለት፣ ምን ይደረግለት? ይሄ በላተኞች ነው። እየበላ ነው። ስንት ደቂቃ ቀረን? 1 ደቂቃ ቀርቶናል። ከገርጂ እንደዛተው ዳቦ ቀርቶታል። የ6 ኪሎ ትንሽ 22 እየተከተለው ነው። ዳቦ ቀርቶታል። ሻይ ቢሰጠው ቃሪያ አለች፣ አደራ ብላት። እዚህ ጋር ካሮት አለ። አይዞ ግባ ወንድሜ፣ አይዞ ግባ። መብላት ያሸንፋል። ግባ። ሙዝ አለ። አየህ ይሄ ብልጥ ነው። አየህ እንጀራውን ሲያታልለው ሙዝ ላይ ወረወረ፣ ጨጓራ እንዳይከብደው። እዛ ጋር ተንጠባጥቧል። ገርጂው ተንጠባጥቧል። ባለ 2 ኮከብቶ 1 ደቂቃ ቀርቷል። ምን ዋጋ አለው መጠቅለያ? ዳቦ ውስጥ ሙዝ ከቶ እንደ ልጅነታችን ሳንዱችን ያሳየን ይሆን? አይዞ ሊጨርስ ነው። ቀላላለም 30 ሰከንድ ቀርቶታል። እዚህ ጋር ሙዙን እንደ ተቃዋሚ ላውንቸር ደቅኖታል። ምን ዋጋ አለው? ጨርሶ ሙዝ ቀርቶታል። 22 እየደረሰበት ነው። 22 ወራጅ አለ እንዳንል ረዳታ ሙዙ እኔ ያልጥል ነገር ውድድሩ አልቋል። 1 2 3 ተመልሻለሁ። የቻናሏን ቤተሰቦች ውድድሩን ያሸነፈው የመሰለኝ እሱ ነበር። በቫር ሲታይ ግን በአንድ ሙዝ አባቴ ያሸነፈው ወንድማችን ከየት ነው? 22 ሙዝ አስቀርቶ እውነትም ከ22 10,000 ብርና ፒራሚድ ግብጽ አይደለም ደግሞ እዚሁ ደብረ ዘይት ነው። አሸናፊው እሱ ነው። ሞት ያለ ጭብጨባ። መብላት ያሸንፋል፣ ጥበብ ያሸንፋል። በጠቀለለ አይደለም፣ በጎረስ አይደለም፣ ባሰበ። እሺ እንዴት ነበር ውድድሩ? ጥሩ ኤክስፒሪየንስ ነበረ። ነገር ግን በጣም ብዙ ማልበላቸው ምግቦች አሉ እዚህ ውስጥ። መብላት ስላለብኝ የበላሁት ምግብ ነው እዚህ ያለው። ለምሳሌ ቲማቲም፣ ሰላጣ ኢቭን አይደለም ብቻውን ከሌላ ምግብ ጋር ሲቀርብ ራሱ ሌላ ምግብ መብላት ይቸገራሉ ቲማቲም ምናምን ሲኖርና ሜቢ ፖይንት እንድጥል ያደረገኝ አንዱ ምክንያት እሱ ሊሆን ይችላል። ቲማቲም፣ ሰላጣ ምናምን ነው። ስለዚህ ጾም ሲፈታ በፍስክ ምግብ ብጋብዝ ትወዳደራለህ? በጣም ደስ ይለኛል። እርግጠኛ? በእውነት ቤተሰቦቻችን ጾም ሲፈታ ናታንን በድጋሚ እንጋብዘውና ብቃቱን እናያለን።
የእውነት ለመናገር አሸንፏል ብዬ ያሰብኩት እሱ ነበረ። በጣም ባጎራረሱም የጠበቅኩት ትሪው ላይ በጣም በቃ ባጭር ሰዓት ውስጥ ሲያጸዳ የነበረው እሱ ነበርና በምን ምክንያት ነው የተሸነፍከው? እኔንም የሸወድከኝ። በጣም የተናደድኩት ምክንያት ምግቡን እንደምታያቸው ያው ጥርግርግ አድርጌያለሁ። ማጠብም አያስፈልገውም ቃሪያን የቀረው እና መጨረሻ ላይ በቃ በሙዙ ነው የተሸወድኩት። ሙዙን በቃ ውጠው ነበረ እንደዚህ ባገኘው፣ ግን ስለረሳሁት በዛ ምክንያት ተሸንፌያለሁ። ሌላ ጊዜ አሻሽዬ በደንብ አሸንፋለሁ ብዬ ተስፋ አደርጋለሁ። በዛሬው ግን በጣም አዝኛለሁ በራሴ በመሸወዴ። ያው መሸወድ ያለ ነው፣ ኖርማል ነው። በቀጣዩ ደግሞ አሻሽዬ እመጣለሁ። ስለጠራችሁኝ፣ እዚህ ስለጋበዛችሁኝ፣ ለሌላ ጊዜም አድቫንቴጅ ስለሰጣችሁኝ በጣም ቴንኪው አመሰግናለሁ። በነገራችን ላይ ከ22 ልጅ አያሸንፈኝ ነበረ። ሙዙን ስለረሳሁት ነው ያሸነፈው እና እኔና እሱ አሁን በድጋሚ ብንወዳደር እንደማያሸንፈኝ አውቃለሁና ያው የተሰማኝ ስሜት በጣም ከባድ ነበረ። ያው ኖርማል ነው፣ ያልፋል፣ ይስተካከላል። አዎ በነገራችን ላይ ውድድሩን ስጀምር ምን ብያለሁ? በጠቀለለ በጎረሰም አይደለም። በነገራችን ላይ በግማሽ ሙዝ ነው የተሸነፈው። በአንድ ጉርሻ በግማሽ ሙዝ ነው። ያ ሙሉ ሙዝ ሁልቅ አረገው። ይሄ ግማሹን በላ። ፒራሚድና 10 ሺህ ብሩን እኔንም ነው ቁጭት ውስጥ የከተትከኝ። አንተስ ወንድሜ እንደቀረበን ያለ ምንድነው? የጾም ምግብ አትበላም? ምንድነው? ቅርብ ሰዓት ነው ምሳ ተጠቀምኩት። ያው በዛ ምክንያት ነው እና ለውድድሩ በልተን የመጣው ብልቱ እንኳን በኋላ ነው ጠጥቶ ነው የመጣው። አንተ ምን ነው በቀጣይ እናሻሽላለን ብለን ተስፋ እናደርጋለን። ከገበዛችሁ ኧረ እንጋብዛለን። አንተም እቺ ጾም ትፈታና የ100 ሺህ ብር ውድድር ይጀመር አላችሁ። ሙሉ ሙዝ እኔንም ተወዳዳሪዎችንም ሰርፕራይዝ ነው ያረከው። ይሄ በእግር ኳስ ከ90 ደቂቃ በኋላ በሚጨመረው ደቂቃ ባለቀ ደቂቃ ባገባ ማሸነፍን የመሰለ ለአሸናፊ ደስታ ለተሸናፊ ደግሞ አዘን የለም። ይሄ ተወዳዳሪም እንደዛ ነው። ደቂቃው ያኛው ነበረ። በሙሉና በግማሽ ሙዝ ውስጥ ነው እንዴ? ምን አይነት ታክቲክ ነው የተጠቀምከው? መብላት። እሱማ መብላት እነሱም በልተዋል። ለማሸነፍ የተጠቀምከው ታክቲክ አየሁትና ጨርሷል። የቀረኝ ደግሞ እኔ ዳቦና ሙዝ። እሺ ሙዙማ ላይ በከተው ይችላል። ስለዚህ ሙዙን ከተው ዳቦንም እንደዚህ። ስለዚህ ለቀጣይ ውድድር ዝግጁ ነህ? በሚገባ። ለማንኛውም የዛሬ በላተኞች አሸናፊ የአብስራ ጌታቸው ከ22 ነው። የ10 ሺህ ብርና የፒራሚድ ሆቴል የአንድ አዳር ቆይታ አሸንፏል። በላተኞቹ የዛሬ ውድድር ይሄንን ይመስል ነበር። ጥያቄ ያለኝ፣ በድጋሚ መወዳደር እችላለሁ? በደስታ ትመጣና መጠቅለል አይደለም በእናት እንደዚህ ደግሞ በሌላ በፓፓያ እንዳትሸነፍ። ጠንከራ አትክልት ላይ ሰራ። ጋሪ ባየ ቁጥር እንዳትበሽቅብኝ ወንድሜ። የመንገድ ላይ ሙዝ አባ ሙዝ ነው ሲሉ አሽሙር እንዳይመስል። እኔን 10 ሺህ ብር አጣህ ለማለት ነው እንዳትባልብኝ በእናት። ፍራፍሬ ባየ ቁጥር አደባዩ። አምቧ ማን ነው ቅርብ ሰዓት ነው የበላሁት ብለሃል አንተ ወዳጅ። አምቧ ጠጥተን የመጣው አንተ ቲማቲምና አንተን ትፈራለህ። ቬጂቴሪያን ነህ መሰለኝ። ለማንኛውም የዛሬ ውድድር ይሄንን ይመስል ነበር። በላተኞቹ የ100 ሺህ ብር ውድድሩ ላይ መሳተፍ የምትፈልጉ ከስር ባለው ቁጥር ተመዝገቡ። ቺ ሙዝ ነች ወደ ሰራች